ልዑልና ሰሚራ ይባላሉ። የተለያየ እምነት ያላቸው በጣም የሚዋደዱ ፍቅረኛ ማቾች ናቸው። ሰሚራ በእምነቷ ሙስሊም ስትሆን ልዑል ደግሞ ኦርቶዶክስ ነው። አብዲ ይባላል የሰሚራ ወንድም እንዲሁም የልዑል የልብ ጓደኛ ነው። ይህን ግንኙነታቸውን አብዲ በፍጹም አያውቅ፣ ቢያውቅ በነብስ እንኳን አይለቃቸውም። አብዲ በብዛት ሰፈር ውስጥ በጸብ ነው የሚታወቀው። ኪም ይባላል የአብዲ ዋነኛ የሰፈር ጠላት ነው። አብዲን ለመጣል ቀን ነው የሚጠባበቀው። እሱ ደግሞ አቡኪ ይባላል የሰሚራ አፍቃሪ እንዲሁም የኪም የልብ ጓደኛ ነው። ሰሚራን በጣም ይወዳታል። እሷን ለማግኘት ምንም ከማድረግ ወደ ኋላ አይልም። እሷ ደግሞ ረድኤት ትባላለች። የልዑል እህት እንዲሁም የሰሚራ የልብ ጓደኛ ነች። ረድኤትም የልዑልንና የሰሚራን ግንኙነት በፍጹም አታውቅም። እሷ ደግሞ ኤደን ትባላለች። የልዑል የልጅነት ጓደኛ እንዲሁም አፍቃሪው ነች። ልዑልን ለማግኘት ምንም ነገር ከማድረግ ወደ ኋላ አትልም። ልዑልና ሰሚራ ማህበረሰቡን ሁሉን ችልን እምነታችን ቢለያይም ልባችን አንድ ነው ብሎ ወስኗል። ይሄ ውሳኔያቸው ዋጋ ያስከፍላቸው ይሆን ወይስ አንድ ሆነው ይቀጥሉ ይሆን? ብቻ እሱን ጊዜ ይፍታ። ልዑል ወይኔ ፍቅር ምን ሆነክ ነው? ማለት በጣም ተክዘካል እኮ። የኛ ነገር እኮ ሀሳቡ ነው ቢሆን የኛ ነገር ምን? ተይኝ ሰሚራ፣ አሁን ምን እንደሚያሳስበኝ ጠፍቶሽ ነው? ወንድሜ ካወቀ ምን ይለኛል ብለክ ፈርተክ ነው? እንዴት አልፍሬኒ ፍቅር፣ ምንም ቢሆን እኮ ጓደኛው ነኝ። አላህ ያለው ነው የሚሆነው። አትፍሬኒ ፍቅር። በጭራሽ ፍቅራችንን የሚቀበል አይመስለኝም። ለምን አይቀበልም? አንተም ጓደኛው ነኝ እኮ እህቱ ነኝ። ግን እኮ እምነታችን የተለያየ ነው። ቢሰማ በህይወት ራሱ አይልቀንም። አረ በኋላ በዚህ ልክማ አይጨክንም። ይሄን ያክል ጠላቶቹ አይደለን። አይ ወንድምሽን በደንብ አታውቂውም መሰለኝ። አውቀዋለሁ፣ ግን አላህ ያለው ይሆናል። በቃ አትጨነቅ። ለነገሩ ወንድምሽ ይሄን ያህል አክራሪ አይደለም አይደል? እሱ እንኳን አይምሰልክ። ወንድሜ ምንም ያክል ዱርዬ ቢሆን በእምነቱ ግን አይደራደርም። ወይኔ አምላኬ፣ እሺ ምን ይሻለናል? ልዑል ወይ በቃ አትጨነቅ። ይሄን ያክል ተፋቀርን እንጂ አልገደልን። ለነገሩ ልክ ነሽ፣ ተፋቀርን እንጂ አልገደልን። የኔን ሰሚራ ውሻ ባልሰራለት እኔ አሙኪ አይደለም። አታቡኪ ቆይ ምን ሆነ ዛሬ? ተወኝ እስኪ በእናት። ምንድነው እሱ? ሰሚራ ነቻ። ሰሚራ ነቻ የአብዲ ሲስተር የዛ መናጢ እህት። እና ምን ሆነች? ዛሬ ከልዑል ተብዬው ጋር ተቃቅፎ አላየኋቸውም? እና ምን? አንተ ደግሞ እኔ እንደምወደው ታውቃለህ አይደል እንዴ? ቆይ አንተ ግን ከሞላ ሴት ለመውደድ ጠላቴ ነኝ ያገኘው? አንተ ደግሞ ምን? ከልጅነቴ ጀምሮ ለሰሚራ ያለኝ ፍቅር ታውቃለህ አይደል እንዴ? አንተስ እኔ ያን እርኩስ ወንድሟን ምን ያህል እንደምጠላው ታውቅ የለ እንዴ? አዎ፣ ግን ኪማ ወላሂ ነው የምልህ ሰሚራን ካጧት እሞታለሁ። ቆይ እሷ ብትል እንኳን የእርኩስ ወንድሟ ዝም የሚል ነው ይመስልህ? እኔ አላውቅም ኪም፣ ብቻ እሷን ማጣት አልፈልግም። ምን አይነት ተንከሲስ ነው በእናት? ቆይ ምኗን ወደ ነው? ሁሉ ነገሯ እንዴት እንደምታምር ግን አይታታል? ኧረ እኔ ሳያቱ ለወንድሟ ነው ውስጧ የሚታየኝ። ኧረ ኪም የሆነ ሐሳብ ስጠኝ በእናትህ። ቆይ አሁን ምንድነው የምትለኝ? ከዛ ልዑል ተብዬው ጋር አየኋት እኮ ነው የምልህ። እና አኳኋናቸው ሌላ ነገር ያላቸው መሰለኝ። አንተ ያማል እንዴ? እንዴት ነው ሌላ ነገር የሚኖራቸው?
ማለት ለምን አይኖራችሁም? እምነታችሁ እኮ የተለያየ ነው። እሱ ምን ለውጥ ያመጣል? አንተ ያማል እንዴ? ብቻ ነው አይመስለኝም። በጣም ተጠጋግተው ነበር ቁጭ ያሉት እና በፍቅር አይን ሲተያዩም ነበር። ብቻ የሆነ ነገርም አለ። እሺ አሁን አንተ ምንድነው የፈለከው? የሆነ ነገር ካላችሁ እናጣራ። በእናት የሆነ ነገር ካላችሁ እናጣራ። እሺ ከዛስ? እኔ በጭራሽ እሷን ማጣት አልፈልግም ኪም። ስለዚህ የሆነ ነገር ቢኖራቸው እንኳን ወይ ማፋታት ወይ ደግሞ ማፋታት ከከበደን ደግሞ እሱን ማስወገድ። አተ ያማል እንዴ ኪም? እኔ ሰሚራን ለማግኘት ምንም ነገር ከማድረግ ወደ ኋላ አልልም። የምር ጓደኛዬ ኮንክ አግዘኝ፣ ካልሆነ ግን በራሴ መንገድ አደርገዋለሁ። ይህች ምን አይነት ጣጣ ነው? እሺ ቢያንስ ጠብቀኝ። የኔ ፍቅር በቃ እዚህ ጋር እንለያይ። እንዴ ታውቂ የለ ወንድምሽ ማዘሯ ጋር አይጠፋም። አንድ ላይ ካየን አበቃለን። እሺ በቃ አታኩርፊያ። አላኩረፍኩም። እና ደግሞ ትናፍቂኛለሽ። እኔም በጣም ትናፍቀኛለህ። ነገ በተለመደው ሰዓት እንገናኝ። እሺ የኔ ናት። ቻው በቃ ቻው አትበል። ቻው ለሚሞትና ለዘላለም ለሚሄድ ሰው ነው አላልኩም? እሺ ቅርታ የኔ ፍቅር እንገናኛለን። እሺ የኔ አባት ቻ ዋ ሄድኩኝ በቃ። ሰላም ነው አብዲ? ወይ ረዱ ደህና ነሽ? አለው። ሰሚራ ቤት ነች እንዴ? አዎ ቤት ነች መሰለኝ። ቆይ ሄድላታለሁ። ትናንትና ፀጉሬ ትሰሪኛለሽ ብዬ ሳትመጣ ቀረ። በል ደህና ዋላ። አይ እሺ ደህና ዋይ። ሉሌ ምንድነው? ቆየህ እኮ እዚህ የሆነ ቃል አቀበለኝ እኮ። ሰሚራ እዚህ ምንድነው የምትሰሪው? ረዱን እኮ ላገኛት መጥቼ ነው። ረዱ ጋር? አዎ ምን ነው? አይ ምንም በቃ አሁን ወደ ቤት ሂጂ። ሉሌ ሰሚራ ግን ሰሞኑን ልክ ትመስላለች። ማለት የሆነ የጀመረችው ነገርማ አለ። አልገባኝም። ምን ትጀምራለች ብለህ ነው? እኔ የፈራሁት ፍቅር ምናምን ብላ ከማይሆን ወንድ ጋር እየዞረች እንዳይሆን ብቻ። አረ አይመስለኝም። ለምን እንደዛ አልክ? አሁን አንተ ከመምጣት በፊት ረዱን አግኝቻት ነበር። ከትላንት ጀምሮ ከሰሚራ ጋር እንዳልተገናኘች ነው የነገረችኝ። ሰሚራ ደግሞ ምን አለች? አሁን ረዱን አግኝቻት እየተመለስኩ ነው። ምናልባት ረዱ ካንተ ጋር ከተለያየች በኋላ አግኝታት እንዳይሆን። አይ ረዱን አሁን ቅርብ ሰዓት እኮ ነው ያገኘኋት። አይ እኔ ሰሚራ እንደዛ የምታደርግ እንኳን አይመስለኝም። ብዙ አጭበርባሪ ወንድ በሞላበት ጊዜ የሚያታልላት ይጠፋል ብለህ ነው? ይሄን ነገር ማጣራት አለብን። አይ ካልክሽ አንድ ያለችኝ እህቴን ማንም እንዲጫወትባት አልፈቅድም። እሺ ቆይ ምንድነው የሚያስቆርፍክ? ቶይ በቃ ኪም። እሺ ምን እንድናደርግ ነው የምትፈልገው? በቃ ይሄንን ነገር እናጣራ። እሺ እንዴት እናጣራ? ተከትለን ያለውን ነገር እንወቀው። እሺ እውነት ሆነም በል። የምር ልገለው ነው? ኪም እኔ በሰሚራ ልደራደር አልችልም። ይገባሃል? ቆይ አንተ ነፍስ ማጥፋት እንደዚህ ቀላል ነው እንዴ ይመስልህ? እሷን ካጣው እኔ መኖሬ ትርጉም አይኖረውም። አረ ፍቅር እንዲህ ከሆነ በአፍንጫ ይውጣ። ለነገሩ አንተ ፍቅር ህይወት ይገባል እንዴ? በዚህ ልክ ታውቃለህ? እሱ የሌላ ሰው እንደምትሆን ገና ሳስብ መተንፈስ ነው ራሱ የሚያቅተኝ። ሲጀመር መቼ አግኝታት ነው ስለማጣት የምታወራው? አንድ ቀን እኮ የኔ እንደምትሆን ውስጥ ያውቀዋል። እሱ በሰላም ከቆየክ ነዋ። ሰው ካልገደልኩ እያልክ በሰላም የምትኖር ይመስልሃል? እሺ ቆይ ምን ላድርግ? በጭራሽ እሷን ማጣት አልፈልግም። ስለ መግደል በጭራሽ እንዳታስብ ኪም። ወላሂ ነው የምልህ። እሷ የሌላ ሆና ከማይ አይደለም አንድ ሰው መግደል ሙሉ ዓለምን አቃጠል ቢሉኝ አቃጥላለሁ። ወይኔ ልጅ ፍቅር እብድም ጅልም ነው እንደሚያደርግ የምር አንተ አይገባም። የሆነስ ጓደኛዬ ከሆንክ የሆነ መፍትሄ ስጠኝ። ይኸውልህ የምር ግንኙነት ካላችሁ አንተ አትገለውም፣ ግን እሱ ይሞታል። ማለት እኔ ሳልገለው እሱ እንዴት ነው የሚሞተው? የአብዲ ተብዬ ሰሚራ ወንድም ይገለዋል። እሱ ደግሞ እንዴት ነው ጓደኛው የሚገለው? ጓደኛው ከእህቱ ጋር ግንኙነት እንዳለው ቢያውቅ ዝም የሚለው ይመስልሃል? ቢሆንም ይሄን ያህል የሚጨክን አይመስለኝም።
አንደኛ ሃይማኖታቸው አንድ አይደለም፣ ሁለተኛ ከጓደኞች ዘርባ እንዲማድረጉን ከሰማ አትጠራጥር ከመግደል ወደ ኋላ አይልም። ከሆነማ አሪፍ። ግን ይሄን ወሬ ለአብዲ የሚያደርስለት አንድ ሰው ያስፈልገናል። ማለት ራሳችን አንነግረውም እንዴ? እኛ እኮ ለነፍስ የምንፈላለግ ጠላቱን። ለነገሩ ልክ ነህ። እና ማን ይነግረው? አንድ እንደኛ የሚያስብ ሰው ይጠፋል ብለክ ነው? አየህ፣ ይሄ ነው በአንድ ድንጋይ ሁለት ወፍ ማለት። ቆይ ግን እስከ መቼ ነው እንዲህ የሚቀጥል? ሉሌ ግን ከአይናይቱ ፍቅሬ መረዳት ከብዶት ነው? ሉሌ አንተ ልዑል ወይ ሄዱ። ምንድነው እንደዚህ የምትሮጠው? ወደ ቤት ይሄድኩ ነው። ና እሺ ከኔ ጋር ትንሽ ቆይ። አንቺ በቃ እንደ ጎረምሳ ድድ ማስጣት ሆነ ስራሽ። ሁሌ እዚህ ጋር ሆነው አንተን ለማየት እንደሆነ ማን በነገረክ? አንቺን እኮ ነው። አይ እንግዲህ አትጀምረኝ። አረ ወደዛ ተጎለተሽ ዋያ። ምንድነው? እስቲ ትንሽ እንኳን ከኔ ጋር ቆይ። አረ እኔ አልቆይም እባክሽ፣ ወደ ቤት መሄድ አለብኝ። አንተ እኔን የመሰለሽ ቆንጆ ልጅ አብረን ቆይ ብላ ታከብዳለህ እንዴ? የት አለች? ማ ቆንጆ ያልሻት አንቺም ባልሆነ። አይ እንግዲህ አታናደኝ። ሰባቴ ብትፈጠር እንኳን እኔን የመሰለሽ ቆንጆ አታገኘም። እሺ እኔ እንኳን አንዴ ተፈጥር የዓለማን ውብ የሆነች ልጅ አግኝቻለሁ። ማለት አይ ወዲህ ነው። ሉሌ ንገረኝ እስኪ ያፈቀርካት ልጅ አለች እንዴ? ለምን ጠይቅሽኝ? አይ እንዲህ ማወቅ ፈልጌ። ምን ያደርግልሻል? ምን አለበት ብትነግረኝ? እነግርሻለሁ ግን አሁን አይደለም። እሺ ማንነቷን ተወና አለች ወይስ የለች? እሱን ብቻ ነገር አለች። ምን የምርህና? አዎ ምን ደነገጥሽ? ኧረ አልደነገጥኩም። ግን ማነች? ማንነቷን ላጠይቅኝ እኮ ተስማምተናል። ምን አለበት ብትነግረኝ? በይ በይ አንቺ ካሉሽ ብዙ ትጠይቂያለሽ። ልዑል አንተ ልዑል ኪሞ አታ አብዲ መጣ። ምን አባቱ ሊሰራ እዚህ መጣ ደግሞ? እሺ አንበሳው ምን ፈለክ? መንገድ ስታል መሰለኝ። አብዲ መንገድ ስቶ አያውቅም። እኔ ባለሁበት እንዳትራመድ አስጠንቅቄ ነበር። ይሄ የአባትክ ነው የእናትክ መንገድ? እሱን ይለና አባትን ጠይቅ። እዚህ ሰፈር ወይ እኔ ወይ አንተ ነን የምንኖረው። እሱን እናያለን። አሁን ዞር ወደዛ። በቅርቡ ማሽ ነው፣ ቀንን ጠብቅ። ምን ሆነክ ነው አንተ? ማለት ለምን አትፋተውም? ቆይ እዚህ ሰፈር ወይ እሱ ወይ እኔ ነን በህይወት የምንኖረው። እቅዳችን እያለ ተረጋግታ አይሻልም ነበር? ሳይው ደሜ ነው የሚፈለው። ራሴ መቆጣጠር አልቻልኩም። ቆይ ግን በምን ምክንያት ነው እንደዚህ ጠላት የሆናችሁት? ድሮ ሀገር የሚያወራልን ጓደኛ ማቾች ነበር እኮ። አንተና አብዲ ጓደኛ ማማቾች? አንድ ቀን ወንድሜ እህቱን ለከፈ። ማ ሰይፈ? እና ሌላ ወንድም አለኝ። እሺ ከዛስ? አንዴ ላወራሽ ፈልጌ ነበር። ምንድነው እሱ? አንቺ ግን ጣል ጣል የምታደርጊልኝ ምንድነው? ፍቅሬ ለምን አትቀበይኝ? ጨረስክ? ንቀት መሆኑ ነው እያወራሽ የምትሄጂው? ሰይፈ ልቀቀኝ። ወንድሜ ከመጣ ይገለሃል። ኧረ እዛው የምታስፈራሪውን አስፈራሪ። ሰይፈ አብዲ ይሄ ሁሉ አብዲ እንደምታስበው አይደለም። ሂጂ ወደ ቤት።
እንዴት ብትንቀኝ ነው እህቴን ቀና ብላ ያየው? አብዲ ቢያንስ የጓደኛ ወንድም መሆንን አትርሳ። እህቴን ቀና ብሎ ያየ አይደለም የጓደኛዬ ወንድም ለምን የነፍሱ ጓደኛ አይሆንም? ድጋሜ እህቴን ቀና ብለህ ብታይ እገልሃለሁ። ገባ? ይህ ውሻ ወንድሜ መሆኑን እያወቀ እንደዚህ ያደረገ? ይበሉ የኔን ሰሚራ ይለክፋል። እንደዚህ መሲያንሰው ነው ይህ አስመሳይ ውሻ። እሱን እንደዚህ ካደረገው የሉልን መጨረሻ አሰብኩት። እመነኝ ይገለዋል። እሺ እንዴት ነው እኔ ሰሚራን ላገኛት የምችለው? እኔ ጋር አንድ ሀሳብ አለ። ሰሚራ ያንተ እንድትሆን ልዑልን እንዳልከው አብዲ እንዲያስወግደው እናደርጋለን። ከዛ ልዑል መቃብር፣ አብዲ ወደ እስር ቤት፣ በአንተና በሰሚራ መሃል ማንም የለም ማለት ነው። ከዛ አንተ ሰሚራን ካገኛ በኋላ ተጫውተባት እንደምትዋት ቃል ግበል። ምን? እኔ እኮ አፈቅራታለሁ። በእሷ ምክንያት ያለ አባትና እናት ያሳደጉት ወንድሜ ላይ እጁን ሰንዝሯል። ያ ውሻ በእህቱ ስቃይ እድሜ ልኩን መሰቃየት አለበት። ቡኪ በልጦ ነው እንጂ ዝም ብለህ እሺ በለውና ሰሚራ ያንተ ከሆነች በኋላ እሱንም በሆነ ነገር ታስጠምደዋለህ። ምን አሰብክ? ፒስ ተስማምቻለሁ። በጣም ጥሩ። ስማቴ ወይ የሆነ ጥያቄ ልጠይቅሽ ነበር። እሺ ምንድነው እሱ? አይ ተይው በቃ። ምንድነው? ጠይቀኝ። የተለያየ እምነት ያለው ሰው ሊፈቅር ይችላል? ምን? ይሄ ደግሞ ምን አይነት ጥያቄ ነው? እስኪ መልሽልኝ። የሆነ ጓደኛዬ እኮ ጠይቆኝ ነው። መዋደድ ይሻላል፣ መፈቀርና ትዳር ግን በፍጹም አይሆንም። እንዴ ለምን አይሆንም? ትዳር እኮ የሁለት ሰው ብቻ አይደለም፣ ቤተሰብ ለቤተሰብ ጋር ብቻ ነው። እሺ እሱን ተወው። ልጅ ሲወለድ ምን ሊሆን ነው? ማለት ለምሳሌ አንተ አንድ ሙስሊም ሴት አገባክ እንበል። ምን ነው ደነገጥ? አይ ምንም። እሺ ቀጥይ። አንተ አንድ ሙስሊም ሴት አገባክ እንበል። የሚወለድ ልጅ እምነቱ ምን ሊሆን ነው? እሱ በራሱ ምርጫ ነው። የዛኔ እንዲህ እንዳልከው ቀላል አይደለም። ለምን ቀላል አይሆንም? ከፍቅር በላይ ምን አለ? ከፍቅር በላይ ምንም የለም። ግን ፍቅር የሚጀምረው ከእምነት ነው። ፍቅር ካለ እምነት እኮ የግል ነው። አንድ ሰው ተጋብቶ አንድ ከሆነ በኋላ የግል ነው። እሷም እምነቴን ካከበረች እኔም እምነቷን ካከበርኩ ምን ችግር አለው? ምን? እኔ ስትል ማለቴ እሷም እምነቱን ካከበረች እሱም እምነቷን ካከበረ ምን ችግር አለው? አይ እንግዲህ ይሄ በጭራሽ ማይሆን ነገር ነው። ማለፍ ማንችላቸው ድንበሮች እንዳሉ አትዘንጋ። በፍቅር የማይታለፍ ምንም አይነት ድንበር የለም። አንተ ልጅ ቆይ ምን ጀመርክ? አይ እኔ እኮ ሲጨንቀው ላበረታታው ብዬ። አይ እንግዲህ ይሄ አጉል ፍልስፍና ተው። ይሄ በጭራሽ ማይሆን ነገር ነው። እሺ እሺ ሉልና ሰሚራ የሆነ ነገር እንዳላችሁ በምን እናጣራ? እሱ ቀላል ነው። ባይኖራቸው እንኳን እንዳላችሁ አድርገን አብዲ እናሳምነዋለን። የሆነ ነገር ሳይኖራቸው ለምንድን ነው አላቸው ብለን የምናስመስለው? አብዲ ከማላችሁ እንዲወጣ አትፈልግም? እሱማ እፈልጋለሁ። ስለዚህ እኔ ምህደን ብቻ እሺ በል። እሺ ግን እንዳልኩ ሌላ ነገር እንዳላችሁ ለአብዲ የሚናገር ሰው ያስፈልጋል። ሌላ ሰው ማን አለ? እንጃ ብቻ ከኔና ከአንተ ውጪ ሌላ ሰው። ለምን ወንድምህ ከሆነ? አይ ወንድም እዚህ ነገር ውስጥ እንዲገባ አልፈልግም ካልክ እሺ። እድሜው ረጅም ነው፣ ስናነሳው መጣ። ሰይፈ ስራ አልገባህም እንዴ? ገብቼ ነበር ትንሽ ራሴን አሞኝ ወጣ እና ሁሉም ነገር እንደቅዳችን ከሄደ ጥሩ። የምን እቅድ? ሰሚራ የኔን ለማድረግ አሪፍ እቅድ አውጥተናል። ሰሚራ ያብልት? አዎ ምን ነው? ምን አለ አፍን ብዘጋ? እሱ ፊት ምን አስወራ? ምን ችግር አለው? ዝም በል በእናትህ። ሰይፈ አታ ሰይፈ አስመሳይ ነህ። ሰሚራን የኔ እንደምታረጋት ቃል ገብተህልኝ ነበር። ቃሌን አላጠፍኩም። ሰሚራን ያንተ እንደማረጋት ቃል እገባላለሁ። እና ምንድነው አቡኪ የሚያወራው? ቶስ ወቄዴ ላይ እንዲያግዘኝ ብቻ ነው ያጃጃልኩ። እርግጠኛ ነው ወንድሜ? አንድ ያለኝ ወንድሜ እኮ ነህ። አንተ የፈለግከው ነገር ሌላ የማንም አይሆንም። እንዴ እቺ አብዲ እህት ሰሚራ አይደለች እንዴ? ሰሚራ
አቤት። ኤደን እባላለሁ። ሰሚራ። ከልዑል ጋር ምንድን ነው ያላችሁ ነገር? ማለት ከልዑል ጋር ምንድን ነው ያለሽ? ያንን የምትጠይቂኝ አንቺ ማነሽ? የኔ ማንነት ይቆይሽና ድጋሚ ልዑል አጠገብ እንዳላይሽ። እያስፈራራሽኝ ነው? እያስጠነቀኩሽ ነው፣ አጠገቡ እንዳላይሽ። ብታይኝስ? ለሚደርስብሽ ነገር ተጠያቂ አይደለም፣ ተጠንቀቂ። ቶሎ እቅዳችንን ማስፈጸም አለብን። ልክ ነህ። እና ከማን እንጀምር? መጀመሪያ ምን እንዳላችሁ ከማጣራት እንጀምር። ማጣራቱ ምን ይጠቅመናል? ቢኖራቸውም ባይኖራቸውም አብዲ እናሳምነዋለን ብለናል አይደል እንዴ? ቢሆንም የሆነ ነገር ካላቸው በማስረጃ ስለምንይዝ ለማሳመን ይቀለናል። ካልክሽ መቼም ካገኛት በኋላ ቃልን አትረሳማ። አንተ አትርሳ እንጂ የኔ ያሳስበህ። እኔ ደግሞ ምንድነው የምረሳው? ቃልህን። እኔ የምፈልገው የአብዲን ውድቀት ብቻ ስለሆነ ያልኩትን ነገር ከማድረግ ወደኋላ አይደለም። ያሰብከውን መች አጣሁትን? ያንተ አስመሳይ። ምንም ጓደኛዬ ብትሆን ከወንድሜ አትበልጥብኝም። እና የማጣራቱ ስራ የማን ይሁን? እሱ ያንተ ስራ ይሁን። አንደኛ ምንም ብታይ ስሜታዊ እንዳትሆን፣ ሁለተኛ በጥንቃቄ። ለጥንቃቄው እንኳን አታስብ። እስታይ በቃ በኋላ እንገናኝ። ፒስ። እንዴት ነህ ሰይፈ? አለ። ወዴት ነው? አይ እንዲሁ ለሆነ ስራ ወደዛ እየሄድኩ። ስታይል ምን ሆኖ ነው ደግሞ የተኮፈሰው? ቶ እባክህ። እና እቅዳችሁ ከምን ደረሰ? አሪፍ እየሄደ ነው፣ ግን አቡኪም በደንብ አውቀዋለሁ መርዝ ነው እና በአይን ቁራኛ ተከታተለው። እሺ አያሳስብ። ማንም መሀል ላይ ቢገባ በቀልን ከመበቀል ወደ ኋላ አይደለም። እሺ ወንድሜ። ምን ሆነክ ነው ፊትህን የጣልኩ? ኧረ አልጣልኩም፣ ትንሽ ደክሞኝ ነው። ስታይል። አንተ ራስ ምን ሆነ? ፊትን ዘብዝፋልኩ። ይሄን ኪም የሚባል ልጅ የሆነ ነገር ማድረግ አለብኝ። ኪም ደግሞ ድጊ በምን ተገናኛችሁ? በጣም እየተፈታተነኝ ነው። ምን? እሺ ተገናኝታችሁ ነበር እንዴ? ቅድም ታች ሰፈር ተገናኝተን ነበር። ይህ ሽንታ ያስፈራራል እንዴ? ማንን እንደሚያስፈራራ አላወቅም እንጂ። እና ካልክ ዋጋውን እንስጠው እንዴ? ተው እባክህ። ምንም ቢሆን የሆነ ጊዜ ጓደኛዬ ነበር። እሱ ያን እያሰበ አይደለማ። ወንድሙን የመታውት ቂም ከውስጡ ስላልጠፋ ነው። ወንድሙን የመታው በራሱ ጥፋት ነው። ቢሆንም እኔ በሰሚራ እንደማልደራደረው ሁላ እሱም በወንድሙ አይደራደርም። እና እንዴ እየተጋተተ ዝም እንበል? ዝም ምል እንዳልሆንኩማ በደንብ ታውቀኛለህ። ብቻ ላለፍነው ጊዜ ብዬ ትንሽ ልታገዙ። ከዚህ በኋላ ትዕግስቴን የሚፈታተን ከሆነ የማያዳግም እርምጃ ነው የምወስድበት። ካልክ እሺ። ይልቅ እሱን ተወውና ያልኩህን አጣራ። ምን ነበር ያልከኝ? አንተ ደግሞ አስሬ ነው እንደምትረሳው? የሰሚራን ጉዳይ ነዋ። አይ እስካሁን ምንም አላየሁባትም። የሆነ ነገር እንደጀመረች እንኳን ከአኳኳኗ አይቻሉ። ምን እንደሆነ ብቻ ላጣራ። ግን እኮ አብዲ ብትጀምሩም እኮ አሁን እድሜዋ ነው የሚባል ነገር የለም። እድሜዋ ነው ብዬ ማንም ዱርዬ መጫወቻ ስትሆን ቆሜ አላየም። አይ ለራሷ የሚሆናትን አታውቅም ብለህ ነው? ሎል አባትና እናቴ እንዴት እንዳጣው ታውቃለህ? እሱማ አውቃለሁ። ለእህቴ የሚሆናትን ራሴ መርጬ ነው ምድራት። እስከዛ ማንም ወጣት ያጠገቧ እንዲደርስ አልፈልግም። ቆይ አጋጣሚ ከሆነ ወንድ
ፍቅር ይዟት ቢሆንስ? እገለዋለሁ። በእህቴ የመጣብኝ ማንም ይሁን ማንም ጉሮሮን ሰንጥቄለት ነው የምጥለው። ሰሚራ፣ አንቺ ሰሚራ። ረዱሻ ተይ፣ አንቺንም ሰላምታሽንም አልፈልግም። ምን ሆንሽ ደግሞ? እመጣለሁ ብለሽ ለምን ሳትመጪ? ደግሞ ስልክ አለማንሳትሽ። ክላስ እንደነበረኝ ታውቂ የለ እንዴ? እና ክላስሽ እድሜ ልክ ነው እንዴ? ማለት ከክላስ ስትወጪ ወይ አልመጣሽ ወይ አልደወልሽ። በጣም ይቅርታ የኔ ቆንጆ፣ እረስቼው ነው። ቴቴ አታስመስይ። ምን እንዳገኘሽ ባላቅም ፍቅርሽ ቀንሶብኛል። እኔ ካንቺ ውጪ አታሽቃብጪ። ለዚህ እኮ ነው የትም እንዳልሄድብሽ ለወንድምሽ ዳሪኝ አልኩሽ። ጭራሽ የኔ አንስ ወንድሜን አቃጥለሽ ደፊ። ኧረ በስመ አብ በይ። አሁን ለወንድምሽ ከኔ ተሻለሽ ብታገኛት መስይ ቀላል አገኛለሁ። ሸበላ የሆነ ወንድም እኮ ነው ያለኝ። እሱስ አይካድም። አንቺ ቀን ልጅ ምን አለብሽ? ግን የምር መሆን ቢችል ኖሮ አንቺ ነበር ለወንድሜ ምድርሽ። ለምን መሆን አይችልም ማለት? ለምን መሆን አይችልም ስትይ? ድንጋይ ራስ ስቀልድ ነው እባክሽ። አስደነገጥሽኝ እኮ። እኔ ልደንግጥልሽ? ኧረ ምን በወጣሽ። እና ክላስ እንዴት እየሄደልሽ ነው? አሪፍ ነው፣ ምንም አይልም። ያው ዘንድሮ እንደምመረቅ ታውቂ የለ። በላና ቀላል እንበለዋለን። እኔ የምልሽ ሉልስ ወዴት ጠፍቶ ነው? የት ይጠፋል ብለሽ ነው? ከዛ ወንድምሽ ጋር ድንጋይ እየሞቀ ይሆናል። እሱስ ልክ ነሽ። በቃ በኋላ ከቻልኩኝ እመጣለሁ። ደግሞ አትምጭና እንደውን በወሬ ማልፈሽ መስሎሻል። አንቺ ደግሞ ነገርኩሽ። እሺ ታዛዥ ነኝ እኔ መቤት። ኔ ምንድነው? ሉሌ ቆይ ምን ሆነሃል? ሰሚራ፣ ነገሮች ወደ ማይሆን አቅጣጫ እየሄዱብን ነው። ማለት? ወንድምሽ እየጠረጠረ ነው። ምን? ቆይ እንዴት? እሱ እንኳን ከኔ ጋር አይደለም፣ ግን ነገር ጀምራለች። አጣራለኝ። ይሁን ነገር ጀምራለች ማለት? በቃ ፍቅረኛ እንዳያሽ ጠርጥሯል። አንተ መሆንን ካላወቀ ምን ችግር አለው ታዲያ? ዛሬ ባይሆን ነገ ማወቁ ይቀራል እንዴ? እሱማ ተደብቆ አይቀርም እኮ ሉሌ። ሰሚራዬ፣ ካልሆነ እንጥፋ እንዴ? ምን? ሉሌ የምርህን ነው? አዎ በቃ ካልሆነ እንጥፋ። ሉሌ እንደዛማ አናደርግም። እሺ ምን እናድርግ ታዲያ? ወንድምሽ ማወቁ እኮ አይቀርም። ወንድሜ ለኔ ብዙ ዋጋ ከፍሏል። ካንተ ጋር ምንም ሳልል ብጠፋ በጣም ነው የሚከፋብኝ፣ ይሰበራል። ለኔም እኮ ጓደኛዬ ነው፣ እንዲከፋብኝ አልፈልግም። ግን ምንም አማራጭ የለንም እኮ ሰሚራዬ። ግድ የለህም፣ ሌላ መንገድ አይጠፋም። እሺ ምን መንገድ አለ? አሁን ላይ አያውቅም፣ ግን ቢያውቅ እንኳን አንተ ባሰብከው ልክ ወንድሜ አይጨክንብንም። ሰሚራ ፍቅረኛ ቢኖራት ብዬ ስጠይቀው ምን እንዳለ ታውቂያለሽ? እገለዋለሁ። በእህቴ የመጣብኝ ማንም ይሁን ማንም ጉሮሮን ሰንጥቄለት ነው የምጥለው። እሱማ ላፍ ነው ያለው። ካለው የምር ይገላል እንዴ? ወንድምሽ ያለውን እንደሚያደርግ በደንብ ታውቂያለሽ እኮ ሉሌ። ምንም ቢሆን ወንድሜ በእኔ አይጨክንብኝም፣ እኔ አሳምነዋለሁ። አይ ወንድምሽን እያወቅሽው። ሉሌ እኔን አታምነኝ? በቃ ዝም ብለህ እሺ በለኝ። ዝም ብለህ እመነኝ። ምንም ቢሆን በእኔ አይጨክንም ካልሽ እሺ። ደግሞ ሳልነግርህ ዛሬ የሆነች ልጅ ከሉል ራቂ ምናምን ብላ ዛተችብኝ። ምን? ማነች ደግሞ? ስሟን ማን ነበር ያለችኝ? ኤደን። ኤደን ታውቃታለህ እንዴ? የሆነች ጠይም ነገር ነች። አዎ ታውቃታለህ። አብሮ አደግ ጓደኛዬ ነች። ምን አስባ ነው? አፍቅራት ይሆናላ። ያምሻል እንዴ? አረ እንደዛ የምታስብ ልጅ አይደለችም። እና ምን አስባ ነው? እኔ እንጃ። የምር ምን አስባ ነው? ሁሉም የኔ ባል ላይ አይናቸውን ጣሉ እኮ። ቀናሽ እንዴ? ማ እኔ? የእኔ ቅናተኛ። አልቀናውም። እሺ በጣም ጥሩ። እና ምን እናርግ? ቆይ እስቲ መጨረሻቸውን እንይ። ከዚህ በላይ ምን እንይ? የሆነ ነገር እንዳላችሁ እኮ አረጋግጥን። በምንድን ነው የሆነ ነገር እንዳላችሁ የምናረጋግጠው? ምንም የተለየ ነገር እኮ የለም።
ከዚህ በላይ ምን እንይ? ምን አየን? አጋጣሚ ተገናኝቶ ሊሆን ይችላል እኮ። ኧረ ኪም አጋጣሚ ተገናኝቶ ማን እንዲያዩኑ? ቆይ እስቲ ተረጋጋ የኔ ፍቅር። በቃ እኔ ሰው ሳይንቻው ልበልሽ። እሺ የኔ አባት። አሁንስ ከዚህ በላይ ምን እንይ? አጋጣሚ ተገናኝቶ ነው እንደዚህ የተቃቀፉት እያልከኝ ነው? አንተ እሷን ተከተላትና አጣራ፣ እኔ ደግሞ እሱን ስታይል ደህና ዋልሽ ረዱ። ስሚማ ረዱ፣ የሆነ ነገር ልጠይቅሽ ነበር። ምንድነው እሱ? ችግር አለ እንዴ አብዲ? እንዴት እንደምጠይቅሽ ግን አላውቅም። ሰሚራ ያወራችሽ ነገር አለ እንዴ ረዱ? ማለት ስለምን? ያው አለ አይደል ጓደኛዋ ስለሆንሽ ብዙ ነገር ላንቺ ነው የምታወራው ብዬ ነው። ችግር የለውም አብዲ፣ መጠየቅ የፈለከው በግልጽ ጠይቀኝ። ያው አንቺም ወንድም ስላለሽ ትረጅኛለሽ ብዬ ተስፋ አደርጋለሁ። እረዳሃለሁ፣ በግልጽ ጠይቀኝ። ረዱ ደህና አይደለችም እንዴ? እንደዛ ሳይሆን ሰሚራ የወንድ ጓደኛ ምናምን አላት እንዴ ረዱ? ኦ እንደዛ በላ። እኔ እስከማውቀው ምንም ጓደኛ የላትም። እርግጠኛ ነሽ ረዱ? አዎ። ምን ነው? አይ ጓደኛዋ ስለሆንሽ እየደበቅሽኝ እንዳይሆን ብቻ። አረ ማርያምን እንደዛ አይደለም ካልሽ እሺ፣ ካስጨነቅኩሽ አፉ በይኝ። ያው የወንድም ነገር ታውቂ የለ። አይ ተረድቻለሁ። እሺ በቃ መልካም ቀን ይሁንልሽ። ላንተ መልካም ቀን። የሆነ ነገር ብትጀምር ከረዱ በላይ የሚቀርባት ጓደኛ የላት። ለሷ ትደብቃለች እንዴ? ወይ ደግሞ ረዱ እየዋሸችኝ ነው? ደግሞ ማርያምን እያለች የማለች እንዴት ተዋሸኛለች? ሉል አቤት። እንዴት ነህ? እባክህ ደህንነት ያሳስቦ ነው አይመስልህም? አያሳስቡ። እኔ ምንም አሉን። አንተ ግን ሰላምን አትፈልግም ነው ወይ ምንድን ነው? አልገባኝም። ከዛ አብዲ ተብዬ ራቅ ብዬ ስንት ያስተነቀቁ። እኔ ማን እንደምቀር ማን እንደምርቅ የምትነግረኝ አንተ ማን ነህ? በእኔና በሱ ማልባት ገባ ጥሩ ነው። ከኔ ጋር ጠላትነት ይቅርብክ። አብዲ ጓደኛዬ ብቻ ሳይሆን ወንድሜም ነው። የሱ ጠላት ደግሞ የኔም ጠላት ነው። ወንድምክ ስለሆነ ነው እህቱን የምታስቆረምነው። ምን? ሁሉንም ነገር አውቃለሁ። ምንድነው የምቀባጥረው? ማን እንደሚቀባጥር አብዲ ጋር ይሄ ወሬ ሲደርስ እንወስናለን። ምንድነው ከኔ የሚፈልገው? አግዘኝ፣ አግዝሃለሁ። አልገባኝም። አብዲ ወንድሜ ላይ ላደረገው ነገር ዋጋውን እንድሰጠው አግዘኝ እኮ። ጓደኛዬ እንድጎዳው እኔ ላግዝህ? ለአንተም ጥቅም ነው። እሱ እስካለ ሰሚራ እንደማታገኝ በደንብ ታውቃለህ። ይኸውልህ ይህን ዝባዝንኬን እዛው ለመድክበት። ሳይቀድም ብትቀድሞ አይሻልም? አብዲ ከእህቱ ጋር ያለህን ነገር ቢያውቅ በነፍስ አይለቅህም። ትሽ ሁሉም እንዳንተ አስመሳይ ጓደኛ ነው እንደሚመስልህ?
ይቆጫል። ከኔ ጋር ጠላትነት ይቅርብህ። ማን እንደሚቆጭ ጊዜ ይነግረናል። ቆይ ሳሚራ ወየውኪ ደህና ነሽ? አለው እንዴት ነህ? አልሐምዱሊላህ ደህና ነኝ። እኔ የምልሽ አንተ የምትለኝ ድፍረት ካልሆነብኝ አንድ ነገር ልጠይቅሽ ነበር። ይቻላል። ምንድነው እሱ? ከሉል ጋር ምንድነው ያላችሁ? ማለት ከሉል ጋር ያላችሁ ግንኙነት ምንድነው? አልገባኝም። አይ እንዲሁ ለማወቅ ያክል ነው። አንደኛ ነገር እንደዚህ አይነት ጥያቄ የምጠይቀኝ አንተ ማን ነህ? ይቅርታ መሄድ አለብኝ። ኤደን ሰሚራ ምን ነበር ያልሻት? ሰሚራ ኤደን አታስመሲ፣ በደንብ ገብቶሻል። ኧረ እኔ ምንም አላልኳትም። ኤደን እሺ በቃ ምንድነው ያላችሁ ነው ያልኳት። ለምን? እንዲሁ ማወቅ ፈልጌ። አስፈራራሻት? ኧረ እኔ አስፈራርተሻታል ወይ? እኔ ዝም ብዬ እኮ ነው። ከዚህ በኋላ እንደዚህ አይነት ነገር ብትደግሚ ሲጀመር ፈልግሽ እንደዚህ አልሻት? ልዑሌ እኔ እኮ አንቺ ምን አፈቅርሃለሁ ልዑሌ። ምን እየቀለድሽ ነው? አይኔ ነኝ። እስኪ እየቀለድኩ ይመስልሃል? ወይ ከመቼ ጀምሮ? ራሴን ካወኩበት ጊዜ ጀምሮ። እና ለምን አልነገርሽኝም? ከአይኔ እኮ መረዳት ትችል ነበር ልዑሌ። ኤደን እኔ እኮ ችግር የለውም ያንተ ጥፋት አይደለም። እኔ እኮ በዛ መልኩ ጭራሽ አስቤሽ አላውቅም። በቃ መሄድ አለብኝ። በጣም ጥሩ። ሰላም ሰላም። ሲመስለኝ መከፋት ያለበት ያስከፋሽ እንጂ አንቺ አይደለሽም። አልገባኝም። የጠላት ጠላት ወዳጅ ነው ሲባል ሰምተሽ አታውቂም? ይቅርታ አሁንም አልገባኝም። ሲጀመር አንተ ማን ልበል? የጠላትሽ ጠላት ነው ኪም ይባላል። የኔ ጠላት ደግሞ ማን ነው? ምትወጂ ልጅ የነጠቀችሽ መቼም ወዳጅሽ አይደለችም አይደል? ስትል ልዑልን ለዘላለም ያንቺ ማድረግ ከፈለግሽ እኔ የምልሽን አድርጊ። እሺ ምን ላድርግ? እሺ ልዑልን ለማግኘት ምንም ነገር አደርጋለሁ። ሰሚራ
ቃል ገዛው ጥቼ እንኳን አገኘሁሽ። እንዲያውም ማማክርሽ ነገር አለ። ምንድነው እሱ? ረዱ ችግር አለ እንዴ? ትንሽ ያስጨነቀኝ ነገር አለ። ምንድነው? ንገሪኝ። ልዑል ምን ሆነ? እሱስ ምን ይሆናል? ብቻ ሰሙን የሆነ ልክ ያልሆነ ነገር እያየሁበት ነው። ምን አይነት ነገር? በቃ ከሱም አልጠብቃቸው የሆነ የህፃን ጥያቄዎች። ለምሳሌ የተለያየ እምነት ያለው ቢፋቀር ምናምን። በቃ ተይው እባክሽ፣ ለወሬ የማይሆን ነገር ነው። ግን ምን ችግር አለው? ምን የምርሽን ነው? አይ እንዲሁ ለማወቅ እኮ ነው። ሰሚራ አንቺም አትጀምሪ እንግዲህ። አይ ለማወቅ ያክል እኮ ነው። ምን ማለት ነው እሱ? እሺ ግን አንቺ ልጠይቅሽ፣ ፍቅር ከሌላ እምነት ጋር አንቺ ይፈቅዳል? እሱም አይፈቅድም። አየሽ ራሽ መለሽው። ግን እኮ ምንም ግን የለውም። ይሄ በፍጹም የማይሆን ነገር ነው። እሺ የማይሆን ከሆነ ለምን ፈጣሪ ያገናኛል? ለፈተና ቢሆንስ? እስከ መዋደድ ከዛም አልፎ እስከ መፋቀር ለፈተና። ፈተናው ማለፍ አለማለፍ ያንቺ ድርሻ እኮ ነው። ወዶ መለየት ቀላል ነው እንዲረዱ። ለዛ ከሆነ ከጅምሩም ድንበር ማለፍ የለብንም እልሽ። ግን እኮ ፈልገሽ አይደለም ፍቅር የሚይዝሽ። ካልተፈቀደልሽ ነገር ራስሽን ግን መቆጠብ ትችያለሽ። አይረዱ ተይ እስኪ አትፍረጂ። እናንተ ልጆች በጤናችሁ ነው ግን? ማለት ያንቺም የልዑል ወሬም ተመሳሰለብኝ። ምን? አረኒ ዝም ብዬ ነው። ይሻልሻል። በቃ ጠዋት እንዳትቀሪ። ልዑል እስቲ እንደዚህ አትሁን፣ አንድ ያወራኝ። እሺ ምንድነው? ንገሪኝ። በቃ ይቅርታ። ለምኑ? ሰሚራን ለተናገርኳት አንተንም ላስከፋውክ። እሺ ችግር የለውም። ልዑል በቃ ነግሬህልህ የነበረው። እሺ አልኩሽ እኮ ኤደን። ልዑል ከልብህ እንዳልሆነ እኮ እያየሁ ነው። ከልቤ ነው ኤደን፣ አትድገሚው እንጂ ችግር የለውም። ኧረ አልደግመውም። ከሆነ ፒስ። እና ከልብህ ይቅር አልከኝ? አዎ። እሺ ከልብህ ከሆነ አንዴ ቀፈኝ። ኤዱ ከልቤ ነው አልኩሽ እኮ። እሺ ከልብህ ከሆነ ቀፈኛ። አሁን ደስ ብሎኛል። በይ በቃ ልሂድ። ቻው። ሰሚራ ሰሚራ አቤት። አንዴ ላስረዳሽ። ምንድነው? ስታስፈራራኝ የነበረችው ልጅ አቅፈ እያስጠነቀቅካት ነው? አረ ሰሙ ልቤ ቴክ ፋን እንነጋገር። ካንተ እንድርቅ ስታስጠነቅቀኝ የነበረችው ልጅ አቅፈካት ነበር እኮ ሉሌ። ልጅ ሰሙ ልቤ እሷ ማለት ኤደን ነች፣ አብሮ አደግ ጓደኛዬ ነች። እና ትናንት አንቺ ስለተናገረች ተጣልተን ነበር። አሁን ይቅርታ አለችኝ። እና ይቅርታ የምትልቅ እንደዛ አቅፋክ ነው? ኖርማል እኮ ነው ሰሙ። ኖርማል ነው? ያላንተ ኖርማል ነው? ሂድናውንም ቀፋታ። የኔ አኩራፊ። እሺ ምን ልቀጣ? ልቀቀኝ ወደዛው። ሲጀምር ጓደኛ ከሆነች ለምንድን ነው እኔን ያስፈራራችኝ? ምን መሰለሽ ኤዱ ሳላቅ ለኔ የፍቅር ስሜት ነበራት። ጭራሽ አንቺ ደግሞ እሷ እንጂ እኔ አልነበረኝ። ሊኖርህም አምሮህ ነበር። እኔ ካንቺ ውጪ ወደህ ነው? የኔ ቅናተኛ ማ እኮ ነኝ። እስቲ አንዳንድ እንኳን እመኝ። ወይኔ ኤዱ በዚህ ማልተሳካ። ችግር የለም ያሰብኩልሽን አታውቂ። እንዴት ነው ተግባባት? አይ መግባባት ምን? እሺ አንቺና ሉል ምንድነው ያላችሁ አልኳት። ምን የምር እንዲህ ብለን የጠየቃት? አዎ ምን ነው? ኧረ አንተ እንዴት እንዲህ ብለን ጠይቃታለህ? እኔማ ግራ ሲገባኝ ነው። አንተ ማን እንደዚህ አይነት ጥያቄ መጠየቀኝ ትለኛለች? እውነቷን እኮ ነው። አብዲ ራሱ እንዲህ ብሎ አይጠይቃት እና ለማጣራት አይደል እንዴ? እና በሙድ እንጂ እንዲህ ባህል አለው እንደምታጣረው። በሙድ ስትል ቶ በእናት እንዲህ ብላ ካወኔ እና እሱ ግንኙነት አለን እንድትል ነበር የፈለከው? አባ አንተ ተወኛ። ሁላት ባንንም በቃ አንተ
ፍቅሯ እንጂ ያፈዘዘኝ እኔ አቡኪን ታቀኛለህ። እሱማ ሰዓት እንደሆንክ በደንብ አውቃለሁ። አቀዘቀዘች እንጂ ጣጣ የለውም። አንድ እጅ እስክምትገባ ነው። እስቲ እናያለን። እሺ አንተስ ሉልን እንዴት አረከው? ቆይቱ በጣም ወንድም ልጮት እያለ ነው እሱ። ማለት አብዲ ወንድሜ ነው። የሱ ጣላት ደግሞ ጣላቴ ነው ብሎ አላከተብኝም። ወረኛ በለው ሽንታ። እኔማ ዋጎን ባልሰጠው ሂማ አይደለሁም። አብሽር እንሰጣለን። ከሰሚራ ጋር ያለውን ተናገረ? እሱ እንኳን አልተናገረም። እኔ ግን የሆነ ነገር እንዳላቸው አጣርቻለሁ። እንዴት? በቃ ስለሷ ሳወራበት ፊቱ ላይ የነበረው ድንጋጤ የሆነ ነገር እንዳላቸው አረጋገጠልኝ። አየህ የሆነ ነገር እንዳላቸው ነግሬ ነበር። ይሄ ውሻ ደግሞ ለአብዲ ይሄን ወሬ የሚያደርሰው ያስፈልገናል ብዬ አልነበረ? አዎ። እና ያ ሰው ተገኝቷል። ማን ነው? ኤደን ትባላለች። የሉል አፍቃሪ ናት። ሉልን ማጣት ስለማትፈልግ በደንብ እንጠቀምባታለን። በጣም አሪፍ። አሁን አንቺ ደግሞ በሆነ ባልሆነ አታኮራርፊያ። ጭራሽ እየተቃቀፍክ ደግሞ አውርተን ጨረስን አይደል እንዴ? እኔ አልጨረስኩም። አንቺ ደግሞ ምን? በቃ ፍቻ ደግሞ ሳልነግርሽ ምንድነው? በመሃል ሌላ ነገር ውስጥ ገብተን እኮ ረስቼው ነው። በጣም አደጋ ውስጥ ነን ሰሚራ። ማለት የምን አደጋ? የኔና አንቺን ግንኙነት ማወቅ የለባቸው ሰዎች አውቀዋል። ማለት እነማን ናቸው እነሱ? የአብዲ የድሮ ጓደኛ ያሁን ደግሞ ዋነኛ ጠላት ኪም። ምን? እሱ ደግሞ እንዴት ታወቀ? እሱን አላውቅም፣ ብቻ ዛሬ ሊያስፈራራኝ ሞክሮ ነበር። ምን ብሎ? አብዲ ወንድሜ ላደረገው ነገር እንድበቀለው አግዘኝ፣ ካልሆነ ግንኙነታችን ለአብዲ ነግሯለሁ ምናምን ብሎ ሊያስፈራራ ሞከረ። ያላ እሺ ምን እናርግ ታዲያ? እንጃ ሰሚራ፣ ለኔም ግራ ገብቶኛል። ኪም በጣም መርዝ የሆነ ፍጥረት ነው። ደግሞ እኔም አልነገርኩም እንጂ። ምንድነው እሱ? አቡኪ ከሉል ጋር ያላችሁ ነገር ምንድነው ብሎ ጠይቆኝ ነበር። አቡኪ ይሄ የኪም ጓደኛ? አዎ። እናቅዶበት ነው ያገኘው መሆኑ ነው። ሰሚራዬ ችግር ውስጥ እየገባን ነው መሰለኝ። እሺ ምን እናርግ? በቃ ምንም አማራጭ የለንም፣ እንጥፋ። ሉሊ እሱን በጭራሽ ማድረግ አልችልም። ወንድሜ እዚህ ምድር ላይ ከኔ ውጪ ማንም ሰው የለውም። እኔስ? ፍቅራችንስ? ሰሚራ ሉል ግድ የለህም፣ ትንሽ ብቻ እንታገስ። ቆይ እስከ መቼ? ሁሉን እውነት ተናግሮ እስካበጣብጡን? ሉሊ በእናትህ እኔንም ተረዳኝ። እንዴ እነዛ ሉልና ሰሚራ አይደሉም እንዴ? ትንሽ ጊዜ ብቻ ይፍቀር። ምን እየተካሄደ ነው? ቆይ